ወደሻል። እንደዛ ብሎ ነገር የለም ናት። በቃ ዝም ብዬ ላግዘው ብቻ ነው። ታዲያ እንደዛ ከሆነ ለምን ከፋሽ? ኧረ እኔ አልከፋኝም። ሮዝ ወንድምሽ ነኝ አውቅሻለሁ፣ ግን እንደዚህ ትሆኚ አይቼ ማራቅ የሚሻል ስሜት ነው። ቆይ ምንድን ነው? አይ እንግዲህ ምንም አይደለም አልኩ። ቅዱስ ማያን አግኝቷት ፍቅር ፍቅር ስትጫወት ማየት እሱን ትችያለሽ? አሁን ማየት የምፈልገው ቅዱስ ፈገግ ሲል ነው። በጣም ያሳዝናል። እሱ ፈገግ ሲል አንቺስ? በለው በለው በለው። የሮዝ የጠፋባት ወርቅ ሰላም እች ላይ ምን ይሰራል? ለዛውም እንደዚህ ፊት ለፊት ጉድ ሮዚ ታስረጃት። ይኸው እያየነው አይደል እንዴ? እውነት ሮዝ፣ እኔ ምንም የማውቀው ነገር የለም። ቆይ እንዴ ላስረዳሽ። ምንም የምታስረጅ ነገር የለም። ወርቄን እኮ እጅሽ ላይ ነው ያየሁት። እስኪ እንዴት ነው የምታስረጅ? እሱ እውነት አይደለም ሮዝ። እንዴ ሰላ ተይ እንጂ ተይ። አሁን እንደዚህ አይነት ውሸት ዋሽቶ አይኔን ግንባር ያደርገው ተብሎ ይማላል? ውሸት እኮ ነው ይሄ። ማኪ እንዳሰበችው ሮዚንና ሰላምን አጣልታቸው ትገኛለች። እንግዲህ የሮዚን ወርቅ አንስቷ የሰላም ሻንጣ ውስጥ አድርጓ ነበረ። በባለፈው ክፍል ላይ እንግዲህ ወርቁን ሮዚ እየፈለገች ባለበት ቁምሳጥኗ ውስጥ ወርቋን ስታይ አልነበረም። ሆኖም እንግዲህ ሰላምና ሮዚ ሳሎን ላይ ቁጭ ብለው ነበረ። ሮዚ እንግዲህ ሳሎን ላይ ማኪና ሰላም ቁጭ ብለው ባሉበት መጥታ ክፍሌ የገባ ሰው አለ ወይ በማለት ስትጠይቅም ሰላምም እኔ አልገባውም ብላ ትላለች። እንግዲህ ማኪም እኔም አልገባውም በማለት ተመለሰችላቸው። በኋላ ሮዚም ወርቋን ፍለጋ ትቀጥላለች። እሷም እንግዲህ ወርቁን ፈልጋ ካጣች በኋላ እንዴ ወርቁ የት ሄዶ ነው እያለች እየፈለገች ሳለም ሰላም እንግዲህ በባለፈው እሷ ከክፍሏ ወርቁን አስቀምጣ ስትወጣ በር ላይ ደርሷባት ነበር። ሆኖም እንግዲህ ሰላም ክፍሌ ውስጥ ምንድነው የምትሰሪ ብላ ስትላት ከኩሽና ሳጣሽ መቼም ከክፍልሽ የት ትሄጃለሽ ብዬ ነው የመጣሁት ብላ ስትላትም ስትፈልጊኝ ክፍሌ ውስጥ ነው እንዲህ የምትመጪው ብላ ስትል በያን ወሬ አታውጂ ቶሎ ብለሽ ሻይ አፍይልኝ በማለት ትናገራታለች። እሷም እሺ ብላ ሻዩን ለማፍላት ወደ ኩሽና ትሄዳለች። ኩሽና እንደገባች ሮዚ ትመጣላትና ሮዚም እንግዲህ ቅዱሴ ጋር ሄዳ ነበረ። ከቅዱሴ ጋር እንደመጣች ሰላምን ልታማክራት ሰላም አሁን እኔ የምልሽ ነገር ጨንቆኛል ብላ ትላታለች። እሷም ምንድነው የጨነቀሽ ብላ ስትጠይቃትም እሷም የጨነቀኝ ነገር አሁን እንዴት አድርጌ ነው ቅዱሴ ሰላም እንዲሆን የማደርገው ብላ ትላታለች። እሷም እንግዲህ አይዞሽ ሮዝዬ እያለች እያጽናናቻት እያለ ከቅዱሴ ፍቅር እንደያዛት ትነግራታለች። እሷም በምትነግራት ሰዓት እውነት ናቲ ያለው ትክክል ነው ማለት ነው ብላ ስትላት አዎ ሮዛዬ ሌላ ምንም አልልሽም ራስሽን ጠብቂ ብላ ስትላት ከምኑ ራሴን ልጠብቅ እችላለሁ? ማያን አግኝቼለት እሱም እንዲደሰት እፈልጋለሁ ብላ ትላታለች። እንግዲህ ሮዚ ሰላሙን እሺ እያለቻት ሳለም ማኪ ትመጣና ሻዩ የታል በማለት ትጠይቃታለች። እሷም እንግዲህ አፈላልሻለሁ በማለትም ሻዩን ታፈላላት ነበረ። እሷም ሻዩን እንዳፈላችላት ሳሎን ባስቀመጠችበት ሰዓት ነበር ሮዚ መጥታ ስለ ክፍሏ ውስጥ መግባት የጠየቀችው። ሆኖም እንግዲህ ሰላም ማኪ ከሷ ክፍል ስትወጣ ስላየቻት ቶሎ ብላ ወደ ክፍሏ ትሄድና ሻንጣዋን ትፈትሽ ነበረ። ሻንጣዋን ልብሷን አወጣቷ እንደፈተሸች የሮዚን ወርቅ ከቦርሳዋ ውስጥ ታገኛለች። እሷም ትደነግጥና ወይኔ የሮዚ ወርቅ እዚህ ምን ያደርጋል ብላ እያየች እያለ ሮዚ ትመጣለች። ሮዚ እና ማኪ አንድ ላይ ሲመጡ ማኪም ይኸው ጭራሽኑ እጅ ከፍንጅ ያሻት የአንቺ ወርቅ እዚህ ምን ይሰራል ብላ ትላታለች። እንግዲህ ሮዚም አየት ታደርግና ሰላምን ትታት ትወጣለች። ሰላምም እጅግ በጣም በመናደድ እንዴት ይሄ ወርቅ እንደዚህ ሊሆን ይችላል በማለትም እንግዲህ ሮዚን ልታስረዳ ልትወጣ ስትል ማኪም በሩን ትዘጋባትና ምንድነው የምታስረጃ? ይኸው እጅ ከፍንጅ ተይዘሽ አይደለም አሁን ጭራሽ ሌባ ሆነሽ ተቀመጥሽ ብላ ትላታለች። እሷም እኔ አልሰረኩም፣ እኔ ምንም አይነት ወርቅ አልሰረኩም በማለት እንግዲህ ስትላትም እሷም እየሳቀችባትና እየሾፈችባት በሩ
በሩን ትከፍትና ተረጋጊ እያለች ትለቃታለች። ሆኖም እንግዲህ ባያችሁት መልኩ ሮዚን ለማስረዳት ሰላምም ወደ ሳሎን ስትሄድ ሮዚም ምን ታስረጅኛለሽ? ይኸው ወርቁ በእጅሽ አይደል ወይ ብላ ስትላትም እንግዲህ አንድ ጊዜ ብቻ ተረጅኝ ብላ ስትልም በፍጹም ሮዚ ልትረዳት ፈቃደኛ አልነበረችም። እንግዲህ ናኪም ከስር ከስር እያጨበጨበች እንዴት ነው የምትሰርቀው? ጭራሹኑ ክፍልም ገብተሻል ወይ ተብሎ ሲጠየቅ እንዳልገባኝ ተናገረች። አሁን ደግሞ ወርቁን በእጇ ይዛለች በማለት እንግዲህ ከስር እያራገበችላች ነበረ። ሆኖም እንግዲህ ማኪ እንደዛ እያራገበች እያለ ናታን ይመጣል። ናቲ ጥሩ ሰዓት መታሃል፣ ሰላም እንግዲህ የሮዚን ወርቅ ሰርቃ ተይዛለች በማለት ቶሎ ብላ ትነግረዋለች። እሱም ይደነግጥና ሮዚን አየት ሲያደርጋ ሮዚን በቅንድቧ ትነግረዋለች። እሱም እንግዲህ በቅንድቧ ስትነግረው ናቲም ከዛ ይነሳና ሰላምን ለምንድነው ወርቁን የወሰድሽው ብሎ ይጠይቃታል። ናታን እኔ በእውነት ወርቁን አልወሰድኩትም፣ አንድ ጊዜ ብቻ ተረዱኝ አዳምጡኝ ብላ ስትልም ምንም ነው የምናዳምጥሽና የምታስረጅ ወርቁ በእጅሽ አይደል ወይ እያሏትም ከዛም እንግዲህ ናታንም ሮዚ እንደዚህ ሰውን በውሸት የምትነካ አይደለችም፣ ስለዚህ ሮዚ ትክክል ናት በማለት እንግዲህ ሰላም ይናገራታል። ሰላምም ናታን ታዲያ ሮዚ ውሸት የማትናገርና ትክክለኛ ከሆነች እኔ ሌባ ነኝ ማለት ነው ብላ ትላለች። እሱም አዎ ሮዚ አትዋሽም ብሎ ይላታል። እንግዲህ ሰላምም እጅግ በጣም ታዝንና አንገቷን አቀርቅራ እያለቀሰች ሳለ ሮዚም በዛው መካከል ሰላምን ታቅፋታለች። ማኪም በዚህ ሰዓት ትደነግጥና እሷ ካቀፈቻትን በኋላ ምን እየተካሄደ ነው ያለው እያለች እንግዲህ እንደተለመደ አይኖቿን ከወዲና ከወደዛ እያደረገች ነበረ። ሆኖም እንደዛ ካደረገችም በኋላ ምንድን ነው እሱ በማለትም ያንን ነገር እያደረገች ምን እየተፈጠረ ነው ያለው ብላ ሮዚን ትጠይቃታለች። ሮዚም አብሉን ወስደሽ የሰላም ሻንጣ ውስጥ ስታደርጊ አንድ ነገር ክፍል ውስጥ ረስተሽ ነበር፣ ይሄ የአንቺ ስራ እንጂ የሰላም ስራ አይደለም ብላ ትላታለች። ጭራሹኑ ሙድ ያዛችሁብኝ ማለት ነው። እንዴት እኔ ላይ እንደዚህ ሙድ ትይዙብኛላችሁ? እኔ ማኪ አይደለውም፣ በፍጹም አልለቃችሁም በማለት እጅግ በመናደድ እየዛተችባቸው ከቤት ትወጣለች። እኔ በፍጹም እንደዚህ የምተዋችሁ እንዳይመስላችሁ፣ እንደዚህ እንደተጫወታችሁኝማ በፍጹም አትቀሩም፣ እኔ እንደዚህ ልተዋችሁ አልችልም እያለች እንግዲህ ሮዚ ማኪ በጣም እየተናደደች ወጥቷ ትሄዳለች። እነሱም እንግዲህ እየተሳሳቁ ይገኛሉ። ሆኖም እንግዲህ ሮዚ ከተሳሳቁም በኋላ ወደ ቅዱሴ ጋር ትሄዳለች። እሷም ወደ ቅዱሴ ጋር ስትሄድ ቅዱሴ ጋም ከሄደች በኋላ ቅዱሴም እሷን ሳያት ብድግ ብሎ ይሄዳል። እሷ ግን ቅዱሴ ጋር ከመሄዷ በፊት ማያን እየፈለገቻት ነበር። ማያንም እንግዲህ እየፈለገቻት ማያ ያለችበት ቦታ ትደርስበታለች። ማያም ያለችበት ቦታ ከደረሰች በኋላ ማያንም ከቅዱሴ ጋር ልታገናኛት ትወስናለች። ቅዱሴም ሮዚን እንድትነሳና እንድትሄድ ቢያደርጋትም እሷም ማያን አግኝቻታለሁ ብላ ስትልም እውነትሽን ነው ወይስ እየቀለድሽ ነው ብሎ በደስታ ሮዚን ያቀርባታል። እሷም መደሰቱን አይቷ እየቀለድኩኝ አይደለም እውነቴን ነው ማያን አግኝቻታለሁ ብላ ትለዋለች። እሷም እንግዲህ በዚህ ሰዓት እሱ መደሰቱን እያየች ወደ እሷ ይመጣና እሺ እውነትሽን ከሆነ ነይ ውሰጂኝ ብሎ ይላታል። እሷም እውነቴን ነው እወስድሃለሁ ብላ ትለዋለች። ሆኖም ካዲያ እውነቴን ነው ካለችውም በኋላ ካዲያ ከስንት ዓመት በኋላ ለምታገኛት ማያ እስከ ዛሬ ስንት ዓመት ሙሉ ስትጠብቃት ለነበረችው እንደዚህ ነው ወይ ለብሳ የምትሄደው ብላ ትጠይቀዋለች። እሱም አንገቶቹን ደፍቶ አቀርቅሮ ዝም ብሎ እየተመለከታት ነበር። እሺ ቅዱሴ አንድ ጊዜ ብቻ ጠብቀኝ፣ አሁን
ናታን ልብስ ገዝቶ እንዲመጣ አደርገዋለሁ። ናታን ልብስ ይገዛልህና ትቀይራለህ ብላ ትለዋለች። እሱም እንግዲህ አይኖቹ በደስታ ሞልቶ እየጠበቃት ነበር። ከቅዱሴም ዞር በማለት ለናቲ ትደውልለታለች። ለናታንም በደወለችበት ሰዓት ናታን ወንድሜ ከፍቶኛል፣ የት ነው ያለኸው በማለት ትጠይቀዋለች። እሱም ቤት እንዳለ ይነግራታል። አንዴ ልትመጣልኝ ትችላለህ ብላ ስትለውም በደስታ እመጣለሁ በማለት እሷ ባለችበት ቦታ ሊመጣላት ይፈልጋል። እሷም እንደዛ በሚላት ሰዓት እንደዛ ከሆነ ስትመጣ የሆነ እቃ ይዘህልኝ የምትመጣ እቃ አለ የምትመጣ ከሆነ ብላ ትለዋለች። እሱም እንግዲህ እሺ በማለትም ያንን እሷ ያዘዘችውን ልብስ ገዝቶ ይዞላት ይመጣል። ቅዱሴም እንግዲህ እዛው አብረው ቁጭ ብለው ነበር። ቅዱሴንም አሁን በል ወደ ቤት እንሂድና ልብስን ቀይረ ማያን ታገኛታለ ብላ ትለዋለች። እሷም እንግዲህ እሺ በማለትም በደስታ ልብሱን እንዲቀይር ወደ ቤት ይዛው ትመጣለች። እቤትም ከመጣ በኋላ ልብሶቹን ቀይሮ እንግዲህ ኮሊታውን ሁሉንም ነገር ካስተካከለችለት በኋላ ቅዱሴን ከቤት ይዛው ልትወጣ ታስባለች። እንግዲህ ቅዱሴን ከቤት ይዛው ከወጣችን በኋላ እሷም አሁን እሷ ይዛው ከሄደችም በኋላ እንግዲህ ናቲ ጋራ ቁጭ ብለው ነበረ። ናታንም አሁን እያደረግሽ ያለሽው ነገር ትክክል ነሽ ወይ እህቴ? በኋላ አይከብድሽም ወይ ብሎ ሲላትም አይ ወንድሜ ምንም አይነት ነገር የለም፣ እኔ የምፈልገው ቅዱሴ ስቆ ላየው ብቻ እንጂ ሌላ ነገር አይደለም ብላ ትለዋለች። አይ በኋላ ላይ አንቺ የሱን ሳቅ እየፈለግሽ እንድትጎጅብኝ እህቴ በፍጹም አልፈልግም፣ እኔ ያንቺን ፈገግታ ነው የምፈልገው ብሎ ይላታል። እሷም ምንም እንደማትሆን ትነግረውና በል አሁን አንተ ወደ ቤት መመለስ አለብህ፣ እኔም ወደ ማያጋዥው ሊሄድ ብላ ትለዋለች። እሱም እሺ እህቴ ግን ራስሽን ጠብቂ፣ እኔ ከፍቶሽ ላይሽ በፍጹም አልፈልግም፣ በይ ምንም ነገር ከሆነ እኔ ከጎንሽ ነኝ በማለትም ስሞ ካጽናናትም በኋላ እንግዲህ ሮዚን ትቷት ይሄዳል። ሮዚም እሺ በማለት እንግዲህ ትታው ትሄዳለች። እሷም ትታው ከሄደችም ምንም አማራጭ ስለሌላት እንግዲህ ቅዱሴን ትጠራውና ቅዱሴ ትለዋለች። ወዬ ብሎ ሲላትም እኔ የምልህ አሁን ማያን ካገኛሃት ትጠፋለህ ወይ? ቃል ግባልኝ ብላ ትለዋለች። ቅዱሴም እኔ የምጠፋ ልጅ አይደለውም፣ እኔ ቃል እገባልሻለሁ ብሎ ይላታል። እሷም እንግዲህ እጅግ በመፍራት ምናልባት ጥሎኝ ይሄዳል የሚለው ስጋት ስላለባት አሁን አንተ ማያን ካገኘ ካልመጣክስ ብላ ስትለውም አንቺ ማያ ጋር ውሰጅኝ እንጂ እኔ ላያት ብቻ ነው የምፈልገው፣ ስለዚህ እኔ ተመልሼ እመጣለሁ ብሎ ይላታል። እሷም እንግዲህ ምንም አይነት አማራጭ ስለሌላት ወደ ማያ ጋር ልትወስደው ታስባለች። ሆኖም እንግዲህ እዚህ ጋር ሮዛ እንግዲህ አሁን ላይ በቅዱሴ ፍቅር ተይዟለች። ቅዱሴ ደግሞ ማያን ካገኛት እኔ ሊተወኝ ይችል ወይ ወይስ ደግሞ ላላየው እችል ወይ እያለችም ሀሳብ ውስጥ ገብታለች። እዚህ ጋርም እንግዲህ ናታን እነሱ ተገናኝተው ፍቅር በሚጫወቱበት ሰዓት ይህንን ችለሽ ልታይ ትችያለሽ ወይ እያላትም ነበረ። ሮዚ አሁን ላይ እንግዲህ ግራ ተጋብታ ትገኛለች። ማኪ ደግሞ እንግዲህ ዛሬ ላይ ሰላምን በስርቆት የማባረሩ ነገር ስላልተሳካላት አሁን ደግሞ በአዲስ ነገር መጥታለች ማለት ነው። እንግዲህ የእሷ ተንኮል ማለቂያ የሌለው ማኪ ዛሬ ደግሞ የመጣችበት ስታይል እንግዲህ ዛሬ ላይ ሰላም ክፍል ትገባና ብዙ ገንዘቦችን ትሰጣታለች። ሰላምም ይሄ ገንዘብ የምንድን ነው ብላ ስትጠይቃትም ይሄ ገንዘብ ምን ይመስልሻል? ገንዘብ እኔ ሰጥቼሽ ነው ብላ ስትላትም እሷም ታዲያ ለምንድን ነው የምትሰጪኝ ብላ ስትጠይቃት እንዴ አንቺ ገንዘብ ለምንድን ነው የምትሰጪኝ ይባላል እንዴ ብላ ስትላትም አይ በምላሹ ታዲያ ምን ፈልገሽ ነው ብላ ስትላት አንቺና ሮዚ በጣም ስለምትቀራረቡ ሮዚ አንድ ነገር እንድትጠይቂልኝ ብቻ ነው የምፈልገው፣ ከባድ ነገር አይደለም
ትላታለች። እሷም ከባድ ነገር ካልሆነ ምንድነው ካደ ብላ ስትላትም ሮዚ የናቲ ፍቅረኛ ማን እንደሆነች ትነግሪኛለሽ በያትና ሮዚ ደግሞ ስለምትቀርብሽ ለአንቺ ትነግርሻለች። ያንን ነገር እንድትነግሪኝ ነው የምፈልገው ብላ ትላታለች። ሆኖም እንግዲህ ሰላምም እኔ እንደዚህ የማደርግ ልጅ አይደለሁም፣ ካሁን ወዲህ ይሄንን ጥያቄ እንዳትጠይቂኝ፣ በፍጹም ይሄንን ነገር አላደርገውም ብላ ትላታለች። ገንዘቡ በደንብ ይሰራል፣ ብትጠቀሚበት ይሻልሽ ነበር። ገንዘብ እንዴት እንደሚሰራ አሳይሻለሁ። አሁን አንቺ እራስሽ ከምትበጣጠሺ ብትሰሪ ይሻልሽ ነበረ። በይ ገንዘቤን አምጪ በማለትም ከሰላምም ገንዘቡን ትቀበላትና ትሄዳለች። ሰላምም እንግዲህ ማኪ ይሄን ያህል የናቲን ፍቅረኛ ማወቅ የፈለገችበት ምክንያትስ ምንድን ነው? ካወቀችስ ምን ልታደርጋት ነው? በማለትም እንግዲህ ሀሳብ ውስጥ ትገባለች። እንግዲህ ሰላምም እዚህ ሀሳብ ውስጥ ገብታ ሳሎን ላይ ቁጭ ብላ እየተገዘች ነበረ። ሆኖም እንግዲህ ሳሎን ላይ ከመቀመጧም አስቀድሞ የናቲ ክፍል ገብታ ነበረ። ገብታም ልብሶቹን እያጣጠፈች እያየች እያሸተተችው ባለበት ናቲም እኔ ናፍቄሽ ነው አይደል በማለትም እንግዲህ ናቲም ወደ እሷ ይቀርብና ስለናፈኩሽ ሳሚኝ እያላት እያጸናት እየተሳሳቁም ነበረ። ሆኖም እንግዲህ ኩሽናም ምግብ እየሰራች እየሄደ አብሯትም ነበረ። በስተመጨረሻ ነው እንግዲህ ይሄ ነገሮች የተፈጠሩት። ሆኖም እንግዲህ ማኪ እሷን የናቲን ፍቅረኛ በብር ለማወቅ እየለፋች እንደሆነች እና ካገኘቻት ደግሞ ምን ታደርጋታለች የሚለው ሀሳብ ውስጥ ስላስገባት እጅግ በጣም ሰግቶ ትገኛለች ማለት ነው። እንግዲህ ይሄ ስጋት እስከ መቼ ድረስ እንደሆነ ባላቅም እንግዲህ አሁን ላይ ቁጭ ብላ ባለችበት ናቲ ይመጣል። ናቲም እንግዲህ ሲመጣ አሁን እውነት ማይ ያንተ ፍቅረኛ ካወቀች ምን የምታደርግ ይመስልሃል ብላ ትላለች። የኔ ፍቅር አንቺ ይሄ ነገር ለምን ያስጨንቅሻል እያላት እንግዲህ እየሳማትና እያጽናናት አጠገቧ ጋር ተቀምጦ ሳለ ማኪ ትመጣለች። ማኪም እንግዲህ ስታያቸው እጅግ ደንግጧ አይኖቿን እያሸች ደጋግማ እያየቻቸው ነበረ። ሆኖም እንግዲህ እንደዛ እያየቻቸው ትገኛለች። ቅዱሴም እንግዲህ ማይጋ ከወሰደችው በኋላ ሮዚ በጣም ትፈራለች። በሮቹን ለማንኳኳት በፈራችበት ምን ነው እናንኳኳ ብሎ ሲላት አይ እኔ ፈርቻለሁ ብላ ትለዋለች። ለምንድን ነው እየፈራሽው ብሎ ሲላትም አይ እኔ በጣም ፈርቻለሁ ብላ ትለዋለች። እኔ እኮ ነኝ መፍራት ያለብኝ ብሎ ሲላትም አይ እኔ ፈርቻለሁ እኔ ልሂድ አንተ አንኳኳ ብላ ትለዋለች። እሱም እጅግ በጣም እየፈራ በሮቹን ለማንኳኳት ብዙ ስትንፈይቶበት ነበር። ሆኖም እንግዲህ ሮዚ ውስጧ ስላልጨከነ እሱን ትታ ወደ ቤት ትመለሳለች። እሱም በሮቹን ማንኳኳቱን ይቀጥላል። እንግዲህ እዚህ ጋር ሮዚ ጥላ መጥታ እሱም በሮቹን እያንኳኳ ይገኛል። ማኪም ደግሞ እንግዲህ ናታንና ሰላም አብረው ቁጭ ብለው አግኝቷቸው ሰላምም ተነስቷ እየወለወለች ማኪም እንዳፈጠጠች ክፍሉ ተጠናቋል። እንግዲህ እዚህ ጋር የሮዚ ነገር እጅግ በጣም የሚያስገርም ነው። ሮዚን እንግዲህ የምናውቃት ከሰላምዬ ጎን በመሆን ናታንና ሰላምን አንድ ላይ ለማድረግ እየለፋች የምትገኝ ጀግና እህት ናት። ሆኖም እንግዲህ ዛሬ ላይ ደግሞ እሷን በፍቅር ተይዟ እየተንገላተተች ትገኛለች። እንግዲህ ቀጣዩን ክፍል በጉጉት የምናየው ይሆናል። እውነት ማያ እዛ ቤት አለች ወይስ የለችም? ማያ እዛ ቤት ያለች አይመስለኝም። እናንተም ደግሞ ግምታችሁን አስቀምጡ። ማኪስ ምን ትል ይሆን የሚለው እንግዲህ እጅግ በጣም የሚያጓጓ ፓርት ላይ ልባችንን አንጠልጥለው ነው የቀሩት። እንግዲህ ቶሎ ቢለቁልን ደስ ይለናል። ቶሎም ስለማይለቁ እንግዲህ ምንም ማድረግ አንችልም ማለት ነው። ውድ የተከበራችሁና የተወደዳችሁ ሴና ነኝ። ሰላማችሁ ይብዛላችሁ። እንግዲህ ቀጣዩን በጉጉት እየጠበቃችሁ ላይክ እና ሰብስክራይብ እና ኮሜንት ላይ ደግሞ አስተያየታችሁን አስቀምጡ ስል በአክብሮት ተጠይቃችኋለሁ።
እላችኋለሁ። ስለምታስቀምጡም ከልብ እያመሰገንኳችሁ እንግዲህ ለዛሬ ያዘጋጀውላችሁ የሮዛ ድራማ ይሄንን ይመስል ነበር። አጠር አድርጌ ስነግራችሁ የዛሬው ይሄ ነው። እንግዲህ ቀጣይ ላይ እንገናኛለን። መልካም ቆይታ ይሆንላችሁ። ምሽታችሁ ያማረ የተዋበ ይሆንላችሁ።